ሰላም ጤና ይስጥልኝ። በቅድሚያ በያላችሁበት አህጉር የከበረ ሰላምታ ይድረሳችሁ። በመቀጠል የአማራ ፋኖ ህዝባዊ ድርጅት የህዳር 15 2018 ዓ.ም አስቸኳይ መግለጫ። በመተከል በአማራ ላይ የተፈጸመ የጄኖሳይድ ጥቃትን በጥብቅ እናወግዛለን። ትግላችንን በማጠናከር ተግባራዊ ምላሽ እንሰጣለን። ህዳር 15 2018 ዓ.ም አማራን ለመበቀልና ለማዳከም ተብሎ ከጎጃም ጠቅላይ ግዛት ላይ ያለ ህዝብ ፈቃድና ይሁንታ በኃይል ተቦጭቆ በተወሰደው መተከል ዞን ቡለን ወረዳ ከዚህ በፊት አማራዎች በጅምላ ተጨፍጭፈው በአንድ ጉድጓድ ውስጥ በተቀበሩበት ጉጂ ቀበሌ ህዳር 13 2018 ዓ.ም ከጠዋቱ 12 ሰዓት በአማራ ላይ በተፈጸመው ብሔር ተኮር የጅምላ ጥቃት ከ40 በላይ ህፃናት፣ ሴቶች፣ አረጋውያንና ሰላማዊ ገበሬዎች በታጣቂዎች በጅምላ የተጨፈጨፉ ሲሆን ለጊዜው ቁጥራቸው በውል ያልታወቀ ደግሞ ቆስለው በህይወትና ሞት መካከል እየዋዠቁ በመሆኑ የሟቾች ቁጥር በቀጣይ ቀናት ይጨምራል ተብሎ እየተጠበቀ ይገኛል። በስልጣን ቢጣሉም በዓላማና ግብ አንድ በሆኑት ኦህዴድ ብልጽግናና ሸኔ የተቀነባበረው ይህ ጄኖሳይዳዊ ጭፍጨፋ ኢላማ ያደረገው በጠላትነት የፈረጁትን አማራን ቢሆንም በሩዋንዳ ጄኖሳይድ ከተፈጸመበት ቱትሲ ጋር የተገኙ የሁቱ ብሔር አባላት አብረው እንደተጨፈጨፉት ሁሉ አሁንም ከአማራ ህዝብ ጋር አብረው የተገኙ የሽናሻና የጉምዝ ማህበረሰብ አባላትም ተገድለዋል፣ ቆስለዋል፣ የጥቃቱ ሰለባ ሆነዋል። ይህም በአማራ ላይ የተለኮሰው የጄኖሳይድ ጦርነት መላ ኢትዮጵያውያንን የሚበላ እሳት ስለመሆኑ ተጨባጭ ማሳያ ነው። የአማራ ህዝብ ከመቼውም ጊዜ በላይ ራሱን ከጅምላ ጥቃት ለመከላከል የጀመረውን ትግል እንዲያጠናክር ይህ ዘር ተኮር ጭፍጨፋ የማንቂያ ደወል ሊሆን ይገባል። የጄኖሳይድ አደጋው በትግላችን ያመከነው ያለፈ ችግር አይደለም። ራሳችንን ለመከላከል እየታገልን ባለንበት የአሁኑ ጊዜ በላያችን ላይ ያጠላ አደጋ ቢሆንም በዚያ ብቻ የተገደበም አይደለም። እንዲያውም ከሁሉም በላይ ነገና ከነገ ወዲያ ከፍተኛ ጥፋት ሊያደርስ የሚችል በይደር የተቀመጠ አደጋ መሆኑ በተለይ በኦሮሚያ ክልላዊ መንግስት እየተደረጉ ከሚገኙት ወታደራዊ ዝግጅቶች አኳያ ቁልጭ ብሎ የሚታይ ታሪካዊ ፈተና ነው። በዚህ አውድ የአማራ ህዝብ የመጀመሪያ መስመር ከጥቃት ራሱን መከላከያው የፋኖ ትግል ነው። እስካሁን ባለው ሂደት ይህን ትግል የሰው ኃይል በማዋጣትም ሆነ በፋይናንስ በመደገፍ በሁለቱም ትከሻው ተሸክሞ የሚገኘው ድሃው አርሶ አደር ነው። ምንም እንኳን ይህ የህብረተሰባችን ክፍል ሰለቸኝ ደከመኝ ብሎ የተማረረ ባይሆንም የከተማ ነዋሪዎች፣ ነጋዴዎች፣ ምሁራን፣ የመንግስት ሰራተኞች፣ የአገዛዙ ሰራዊት አባላት፣ መምህራን፣ ተማሪዎችና ሌሎችም በተደገሰው የጅምላ ጭፍጨፋ በመጀመሪያ ረድፍነት የተቀመጣችሁ እናንተ መሆናችሁን ተረድታችሁ የህልውና ትግሉን የምትቀላቀሉበት ወይም ካላችሁበት ሆናችሁ የምታግዙበት ሁኔታ እንድታመቻቹ እንማጸናችኋለን። የዓለም አቀፉ ማህበረሰብ ለረጅም ጊዜ የምናቀርባቸውን የተማጽኖዎችና ጥሪዎች ምላሽ የነፈገን መሆኑ የማይጠፋን ቢሆንም ተስማማንም አልተስማማንም የጥቃት ሰለባ ለሆኑ ንጹሃን ድምጽ የመሆን ግዴታ እንዳለብን ግምት ውስጥ በማስገባት ይህንን ድርጊትም ሆነ ከዚህ በፊት የተፈጸሙትን አሰቃቂ የጅምላ ወንጀሎች የሚመረምር ገለልተኛ የባለሙያዎች ቡድን ተቋቁሞ ምርመራ እንዲያደርግና ተጠያቂዎች ለፍርድ እንዲቀርቡ እንጠይቃለን። ክብርና ሞገስ ለሰማዕታት። ድል ለአማራ ፋኖ ህዝባዊ ድርጅትና የአማራ ፋኖ ሁሉ። ድል ለአማራ ህዝብ፣ ድል ለኢትዮጵያ ህዝብ። ህዳር 15 2018 ዓ.ም የአማራ ፋኖ ህዝባዊ ድርጅት ምክትል የህዝብ ግንኙነት መምሪያ ኃላፊና የአማራ ፋኖ ህዝባዊ ድርጅት ሸዋ ጠቅላይ ግዛት እዝ ዋና ቃል አቀባይ አርበኛ አበበ ሙላቱ ከግንባር አመሰግናለሁ።